ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በቅድሚያ ጋብዘናል። ድምፃዊ ቴዎድሮስ ካሳሁን ዛሬ ባወጣው አዲስ አልበሙ አብይ አህመድን ክፉኛ ተችቷል። የድምፃዊው መልእክት በአማራ ክልል የአብይ አህመድ ጭፍጨፋ ላይ ያነጣጠረ የሚል ትርጉም የተሰጠው ሲሆን ኢትዮጵያን በተመለከተም ምጥ አታስተምረንም በማለት አብይ አህመድን ተችቷል። ባንዲራዬን አንሳት በማለት ህዝቡ የገዛ ባንዲራውን ለመያዝ የደረሰበትን መከራ ለዓለም አጋልጧል። ሙሉ መረጃውን የምትሰሙት ይሆናል። የአማራ ፋኖ ኃይሎች በጎንደርና በወሎ ግንባሮች ታላቅ ወታደራዊ ድል ማስመዝገባቸውን ገለጹ። ከመተማ እስከ ገንዳ ውሃ ያለውን የኢትዮ ሱዳን ዋና የንግድ ኮሪደር መቆጣጠራቸውን ያስታወቁት የፋኖ መዋቅሮች በግዳንና በራያ ቆቦ በኩል የተሰነዘረባቸውን መጠነ ሰፊ ጥቃት በመቀልበስ በብልጽግና ሰራዊት ላይ ከባድ ድል መቀዳጀታቸውን ይፋ አድርገዋል። የዚህም መረጃ በሰዓቱ ይቀርባል። በኢትዮጵያ ለዘመናት የክብርና የእውቀት ምንጭ ተደርገው የሚወሰዱ ዩኒቨርሲቲዎች በብልጽግናው አብይ አህመድ እይታ ፈራሽና ባዶ ኮንዶሚኒየም ተደርገው ተፈርጀዋል። የዕድሜ ዘመናቸውን በርቀት ትምህርት ያጠናቀቁት የብልጽግናው ሊቀመንበር ከፍተኛ ትምህርትን በሰው ሰራሽ አስተውሎት ለመተካት ያላቸውን እቅድም ይፋ አድርጓል። የዚህም መረጃ ይቀርባል። በባህር ዳር ከተማ ውስጥ በአገዛዙ አድማ በታኝ አመራር የተፈጸመው አሰቃቂ ወንጀል ቁጣን ቀስቅሷል። ያምራል የተባለው የአገዛዙ አድማ በተና አመራርና ያረጋ ከበደ የቅርብ ሰው አንዲት ታዳጊን አስገድዶ ከደፈረ በኋላ በአሰቃቂ ሁኔታ እንደገደላት ታውቋል። አሁን በቀጥታ ወደ ዝርዝሩ አልፈናል። ድምፃዊ ቴዎድሮስ ካሳሁን ዛሬ ባወጣው አዲስ አልበሙ አብይ አህመድን ክፉኛ ተችቷል። በተለይ ዳስጣል በተባለው ሙዚቃው የኢትዮጵያ ሕዝብ በገዛ ባንዲራው ምክንያት የደረሰበትን በደል ለዓለም አሳይቷል። አብይ አህመድንም ምጥ አታስተምረንም በማለት የነበረችው እንጂ አዲስ የምትባለው የአብይ አህመድ ኢትዮጵያ እንደማትኖር አርቲስቱ መልእክቱን አስተላልፏል። ዝነኛው ድምፃዊ ቴዎድሮስ አፍሮ በዚሁ በዳስጣል ግጥሙ ወርቅ ያበደረ ደርሶታል እንዴት ይችላል ዝም ማለት የገለጸው የታሪክና የማንነት ቁስል ዛሬ በአማራ ህዝብ ለሚካሄደው የፋኖ ትግል ዋነኛ የሞራል ስንቅ ሆኖ መምጣቱን ያሳየ ተደርጎ ተወስዷል። ገዢው ቡድን የአማራ ህዝብን በጉልበት አንበረክካለሁ ብሎ ጦርነት ህዝብ ላይ ከከፈተ ድፍን 3 ዓመታትን አስቆጥሯል። የህዝብ ልጅ የሆነው ፋኖም የነጻነትን መንገድን መርጧል። ቴዲ አፍሮ በግጥሙ አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል አምኖ መከዳት እንዴት ያማል እንዳለው ሁሉ የአማራ ህዝብ የኢትዮጵያን አንድነት ለማስጠበቅ የከፈለውን መስዋዕትነት ወደ ጎን በመተው አገዛዙ ህዝቡን ለጥቃትና ለእንግልት አሳልፎ መስጠቱ በክልሉ ለተነሳው ቁጣ ትልቅ ክብሪት ሆኗል ተብሏል። በግጥሙ ውስጥ የተነሳው ወርቅ ያበደረ ደርሶታል እንዴት ይችላል ዝም ማለት እንዴት ይቻላል ዝም ማለት የሚለው ስንኝ ዛሬ በፋኖ ታጋዮች ዘንድ በተግባር እየታየ ያለ ሀቅ ተደርጎ ተወስዷል። አገዛዙ ንጹሃንን በድሮን እያደነ መግደልን ምርጫው ባደረገበት በዚህ ሰዓት ፋኖ ዝምታ ለሞት ነው በሚል መርህ መሰረት የአገዛዙን ጦር እያራገፈው እየማረከውም እየገጠመውም ይገኛል። ይህ ትግል የጥቂቶች ሳይሆን መላ የኢትዮጵያ ህዝብ ነው ሲልም ዝነኛው ገልጾታል። አገዛዙ የቀበረውን ሰንደቅ ዓላማ መልሶ ከፍ የማድረግ የክብር ትግል ሆኖም ተመዝግበዋል። የቴዲ አፍሮ ስንኞች እንደገለጹት ኢትዮጵያዊነት በእሳት ተፈትኖ የሚያልፍ እንጂ የሚጠፋ አይደለም። የአማራ ፋኖ ትግልም ይህንኑ እውነት የሚያጸና ነው። አገዛዙ በኃይል ለማጥፋት የሞከረው ማንነት ዛሬ በፋኖ ክንድ ዳግም እየለመለመ ይገኛል ተብሏል። ዝነኛው ድምፃዊው በአዲስ አበባ እየተከናወነ ያለውንም የህዝብ መፈናቀልና የአገዛዙን ግፍ እንዲህ ሲል ገልጾታል። አዲስ አበባ አደሸከሩ አሄ እንኳን ሸከሩ ሁሉ አይደሎ ሙላው አገሩ አሄ ሙላው አገሩ በፍቅር ተርተ ከዳር እስከ ዳር አሄ ከዳር እስከ ዳር መሃል ገቡና አቆሙን ከዳር አሄ አቆሙን
አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዳስጣል በሚለው ሙዚቃው በኢትዮጵያ ሰማይ ስር የተጋረደውን የሐዘን ድባብ፣ የተሰበረውን አንድነትና የጠፋውን የፍትህ ጩኸት በሚቀሰቅስ መልኩ ተቀኝቶታል። ኢትዮጵያ አርበኞች የጥንት አርበኞች እናናብሱ ሲረገጥ ባንዲራው ገና ሁልሞቱ አለቦታው ሲሆን ወርቅ አይደለም ዝምታ ለምግብ አልበጃት 12 ሆና አንድ ነብር ፈጃት። የድምፃዊ ቴዎድሮስ ካሳሁን ከፍተኛ ትችት አብይ አህመድ ላይ ከዘነበ በኋላ አብይ አህመድ ጩኸት አያስደነግጠኝም ሲል ምላሽ ሰጥቷል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ምላሹን የሰጠው ደግሞ አሰላ በመሄድ ሲሆን ጩኸቱን ልክ እንደ አንድ የንፋስ ኃይል ማመንጫ ተርባይነር እንደሚመለከተው ገልጿል። ይህም ቢሆን ግን አብይ አህመድ ፍርሃት ውስጥ መሆኑ ያሳብቅበታል ተብሏል። የአማራ ፋኖ ኃይሎች በጎንደርና በወሎ ግንባሮች ታላቅ ወታደራዊ ድል ማስመዝገባቸውን ገለጹ። ከመተማ እስከ ገንደ ውሃ ያለውን የኢትዮ ሱዳን ዋና የንግድ ኮሪደር መቆጣጠራቸውን ያስታወቁት የፋኖ መዋቅሮች በግዳንና በራያ ቆቦ በኩል የተሰነዘረባቸውን መጠነ ሰፊ ጥቃት በመቀልበስ በብልጽግና ሰራዊት ላይ ከባድ ድል መቀዳጀታቸውንም ይፋ አድርገዋል። በአማራ ክልል በተለያዩ ዞኖች በሚንቀሳቀሱ የፋኖ መዋቅሮችና በአገዛዙ ሰራዊት መካከል በነበረው ከፍተኛ ፍልሚያ የፋኖ ኃይሎች ስትራቴጂካዊ ቦታዎችን መቆጣጠራቸውንና በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጸዋል። በጎንደር የሚንቀሳቀሱ 3 የፋኖ ክፍለ ጦሮች ባደረጉት የተቀናጀ ጥቃት ከኢትዮጵያ እስከ ሱዳን ድንበር የሚደርሰውን ዋና የንግድ ትራንስፖርት ኮሪደር መቆጣጠራቸውንም አስታውቀዋል። ክፍለ ጦሮቹ የአርበኛ ክፍለ ጦር፣ የአጸናው ዋሴ ክፍለ ጦርና የካራ ማራ ክፍለ ጦር ሲሆኑ ከመተማ እስከ ገንደ ውሃ ከተማ ያለውን ሰፊ ቀጠና ጨምሮ መተማ ከተማ ሙሉ በሙሉ በቁጥጥር ስር መዋላውም ተሰምቷል። በአራት አቅጣጫ በተደረገው በዚሁ ውጊያ ከ150 በላይ የብልጽግና ኃይል አባላት ሲደመሰሱ በርካቶች መቁሰላቸውን የክፍለ ጦሩ ቃል አቀባይ ለአስራት ገልጸዋል። በሌላ በኩል በወሎ ቤተ አማራ የሚንቀሳቀሰው ሚኒሊክ እዝ ልዩ ዘመቻ ኃይል በራያ ቆቦና በግዳን ወረዳዎች ባደረገው ተጋድሎ ታላቅ ወታደራዊ ድል ማስመዝገቡን አስታውቋል። የብልጽግና ጦር ከሙጃና ከወንዳች በመነሳት በሁለት ድሮኖች በቢኤም መሳሪያዎችና በዙ 23 እና መካናይዝድ ታጅቦ ጥቃት ቢሰነዝርም የፋኖ ኃይሎች ጥቃቱን በመመከት መልሶ ማጥቃት መፈጸማቸው ተገልጿል። በዚህ ግንባር በተደረገ ለአስጨራሽ ውጊያ ብቻ የ61ኛ ክፍለ ጦር አባል የሆኑ 89 የመከላከያ ሰራዊት አባላት መወገዳቸውን የእዙ መረጃ ያመለክታል። የብልጽግና ኃይል በከባድ መሳሪያዎችና በአየር ኃይል የታገዘ ጥቃት ቢከፍትም የፋኖ መስመርን ግን ሰብሮ ማለፍ ሳይችል ቀርቷል ተብሏል። በአሁኑ ወቅት ፋኖ የተቆጣጠራቸውን አካባቢዎች በማጽዳትና ይዞታውን በማጠናከር ላይ እንደሚገኝ ከግንባር መረጃ ለማወቅ ተችሏል። በኢትዮጵያ ለዘመናት የክብርና የእውነት ምንጭ ተደርገው የሚወሰዱ ዩኒቨርሲቲዎች በብልጽግናው አብይ አህመድ እይታ ፈራሽና ባዶ ኮንዶሚኒየም ተደርገው ተፈርጀዋል። የዕድሜ ዘመናቸውን በርቀት ትምህርት ያጠናቀቁት የብልጽግናው ሊቀመንበር ከፍተኛ ትምህርትን በሰው ሰራሽ አስተውሎት ለመተካት ያላቸውን እቅድ ይፋ አድርገዋል። በርካቶች ጉዳዩን ከአብይ አህመድ አገዛዝ ውድቀት፣ ስጋትና ከተቋማት መዳከም ጋር እያያያዙት ይገኛሉ። የብልጽግናው ገዢ አብይ አህመድ ሰሞኑን በሰጠው ቃለ ምልልስ በሚቀጥሉት ጥቂት 10 ዓመታት ውስጥ ዩኒቨርሲቲዎች ህልውናቸው ሊያከትም እንደሚችል የሰነዘሩት ትንበያ በሀገሪቱ የፖለቲካና የትምህርት ልሂቃን ዘንድ ከፍተኛ ውዝግብ አስነስተዋል። ንግግሩ የብልጽግናን አዲስ የትምህርት አቅጣጫ የሚያሳይ እንደሆነ ቢገለጽም ተቺዎች ግን ጉዳዩን በትውልድና በተቋማት ላይ የተሰነዘረ የጥፋት አዋጅ ሲሉት
እየፈረጁት ይገኛሉ። አብይ አህመድ ዩኒቨርሲቲዎችን ሟቾችና ባዶ ኮንዶሚኒየም ሲሉ መጥራታቸውም ተሰምተዋል። በሰውየው ገለጻ መሰረት በ4 እና 5 ዓመታት የሚሰጥ ትምህርት በ6 ወራት ውስጥ በቤት ውስጥ ሆኖ መማር የሚቻልበት የዓለም አቀፍ አቅጣጫ እየመጣ ነው መባሉ የምሁራንን ተቃውሞ ፈጥሯል። የአዲስ አበባ ዩኒቨርሲቲ ሌክቸረር በጉዳዩ ላይ ለአስራት በሰጡት አስተያየት በበኩላቸው ዓመታት የሚፈጅን ጥልቅ ሳይንሳዊ ምርምር በ6 ወራት ሰርቲፊኬት ለመተካት መሞከር በትውልድ አእምሮ ላይ ጦርነት መክፈት ነው ብለውታል። ሌሎች የጉዳዩ ተከታታዮች በበኩላቸው ዩኒቨርሲቲዎች ፈራሽ ብሎ መፈረጅ ለዘርፉ የሚመደበውን በጀት ለመቀነስና ተቋማቱን ለፖለቲካ ታማኝነት ብቻ እንዲያገለግሉ ለማድረግ የሚደረግ መንደርደሪያ ነው ሲሉ ተደምጠዋል። የፖለቲካ ተንታኞችም የአንድ ስርዓት ውድቀት የሚጀምረው የነጻ አስተሳሰብ ማዕከላትን ዋጋ በማሳነስ እንደሆነ ይከራከራሉ። በተለይ ከፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር አመራር ጋር ተዳምሮ በየዓመቱ የሚታየው ከፍተኛ የተማሪዎች ውድቀት ሆን ተብሎ ወጣቱን ተስፋ ለማስቆረጥ የሚደረግ ነው የሚሉ ድምጾች በርክተዋል። ተማሪዎች ከትምህርት ገበታ ወጥተው ወደ ጦርነትና ወደ ጉልበት ስራ እንዲሰማሩ የሚገፋ ነው የሚል ክስም ጠንካራ ሆነዋል። የአምባገነኑን አብይ አህመድ የትምህርት ታሪክ ከመደበኛው ዩኒቨርሲቲ ህይወት ውጪና በአብዛኛው በርቀት ትምህርት ላይ የተመሰረተ መሆኑ ደግሞ ለከፍተኛ ትምህርት ተቋማት ያለውን ዝቅተኛ አመለካከት እንደወለደው ይነገራል። በርካቶችም የብልጽግናው ሊቀመንበር ያልቀመሱትን የዩኒቨርሲቲ እሴት እያጣጣሉት ነው ሲሉ ተደምጠዋል። በተጨማሪም ሀገሪቱ በከፍተኛ የኢኮኖሚ ድቀት ውስጥ እያለች ለትምህርት ጥራትና ለምርምር የሚውል ሀብትን ለፓርኮችና ለቤተ መንግስት ግንባታ መባከኑ የስርዓቱን ቀጣይነት ጥያቄ ውስጥ ከቶታል። የአብይ አህመድ የከፍተኛ ትምህርት ተቋማትን ሚና ማሳነስም ከዓለም አቀፍ ሳይንሳዊ እድገት ጋር የማይጣጣምና አገራዊ የእውቀት ሽሽትን የሚያፋጥን አደገኛ አካሄድ መሆኑ እየተገለጸ ነው። ይህ በምሁራንና በብልጽግናው አገዛዝ መካከል የተፈጠረው የሀሳብ ልዩነት በቀጣይ የአገሪቱን የሰው ኃይል ልማት ወዴት እንደሚያመራው አሳሳቢ እንዲሆን ያደርገዋልም ተብሏል። በባህር ዳር ያገዛዙ አድማ ብተና የተባሉ ታጣቂዎች ታዳጊዋን አስገድደው በመድፈር በጭካኔ መግደላቸው ተሰማ። ድርጊቱ የተፈጸመው ከ3 ቀናት በፊት ሲሆን ምርመራ አለመጀመሩም ታውቋል። የሟች ታዳጊ ስም ማህሌት ማሩ የምትባል ሲሆን በ10ዎቹ የዕድሜ ክልል እንደምትገኝም ተገምቷል። ወንጀሉ የተፈጸመው በባህር ዳር ከተማ አንድ የአድማ ብተና አመራር በሆቴል ውስጥ ስራውን ስታከናውን የነበረችን ይህችኑ ታዳጊ ወጣት በታጠቁ አጃቢዎች አስገዳጅ በሆነ መልኩ ወስዶ አሰቃቂና አስነዋሪ የመድፈር ድርጊት ከፈጸመባት በኋላ በጭካኔ ህይወቷ እንዲያልፍ ካደረገ በኋላ ነው። በባህር ዳር ከተማ ቀበሌ 06 በሚገኘው መኳንንት ስለሺ ሆቴል ውስጥ ተቀጥራ ተሰራ የነበረችው ወጣት ማህሌት ማሩ ሚያዝያ 6 2018 ዓ.ም ከሌሊቱ 8 ሰዓት ላይ ከስራ ገበታዋ ታፍና መወሰዷም ታውቋል። ታዳጊዋን ከአካባቢው ያገታት ያገዛዙ አድማ ብተና አመራር የሆነው ኢንስፔክተር ያምራል የተባለ ግለሰብ ሲሆን ድርጊቱን የፈጸመው በ5 የታጠቁ አጃቢዎች ታጅቦ እንደነበረም ምንጮች ገልጸዋል። ኢንስፔክተሩ ታዳጊዋን በኃይል ይዞ ወደ ብሉ ናይል ሆቴል ውስጥ ካረፈበት አልጋ ከወሰዳት በኋላ አስገድዶ በመድፈርና በሰውነቷ ላይ አሰቃቂ ጉዳት በማድረስ በጭካኔ ገድሏታል። የሟች አስክሬን በትላንትናው ዕለት የተቀበረ ሲሆን አስክሬኑ አልተመረመረም፣ ፖሊስም ምርመራ አልጀመረም ተብሏል። ገዳዮቹ ያረጋ ከበደ የቅርብ ሰዎች እንደሆኑ የሚገልጹት ምንጮች ፍትህ ይገኛል ብለው እንደማያምኑ በመግለጽ ላይ ናቸው። እስካሁን ድረስ በወጣው መረጃ መሰረት የአድማ በታኝ የተባሉ እነዚሁ ያገዛዙ ወታደሮች በተደጋጋሚ ሟች ተሰራበት በነበረው ሆቴል ውስጥ ሲመላለሱ እንደነበርና ድርጊቱን የፈጸሙትም ሆን ብለው አቅደው ተዘጋጅተውበትም ነው ተብሏል። የባህር ዳር ነዋሪዎች ፍትህ በመጠየቅ ላይ ሲሆኑ በአገዛዙ ወታደሮች በጠራራ ፀሐይ የተፈጸመው ይህ አስነዋሪ ድርጊት ህዝቡ የባሰ በአገዛዙ ላይ ተስፋ እንዲቆርጥ አድርጎታልም ተብሏል። የደቡብ አፍሪካው ፕሬዝዳንት ሴሪል ራማፎሳ በአፓርታይዱ መንግስት ባለስልጣን የነበሩትን ሮልድ ማየርን ለአሜሪካ አዲስ አምባሳደርነት አድርገው ሾመዋል። የቀድሞ አምባሳደር ኢብራሂም ራሳል ባለፈው ዓመት ዶናልድ ትራምፕን የነጮች የተበዳይን መንፈስ እየቀሰቀሱ ነው በሚል ያቀረቡትን ትችት ተከትሎ ከዋሽንግተን ከተባረሩ በኋላ ደቡብ አፍሪካ አሜሪካ ውስጥ ከፍተኛ ልዑክ አልነበራትም።
ይህም ቀድሞውኑም የሻከረውን የሁለቱን ሀገራት ግንኙነት ያባባሰው ሲሆን ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ደግሞ ግንኙነታቸው ተሸርሽሯል። የራማፎሳ ቃል አቀባይ ቪንሰንት ማግዌይና የአዲሱን አምባሳደር መታጨትን ለቢቢሲ አረጋግጠዋል። የ78 ዓመቱ ማየር እንደ አውሮፓውያን አቆጣጠር በ1990ዎቹ በደቡብ አፍሪካ አናሳ ነጮች የሚመሩትን የዘር መድሎ ስርዓት እንዲያበቃ ከአሁኑ ፕሬዚደንት ራማፎሳ ጋር ዋና ተደራዳሪ በመሆን ቁልፍ ሚና የተጫወቱ ነበሩ ተብሏል። አዲሱ አምባሳደር አፓርታይድ እየተባለ የሚጠራውን የዘር መድሎ ያስተዋወቀውን የናሽናል ፓርቲም ተወካይ ነበሩ። ፕሬዚደንት ራማፎሳ ደግሞ በኔልሰን ማንዴላ የሚመራውን አፍሪካን ናሽናል ኮንግረስ ANC ወኪል ነበሩ። በዚህ ወቅት ሁለቱ ፖለቲከኞች ወዳጅነት መመስረታቸው ይነገራል። ማየር ባለፈው ዓመት ራማፎሳ የአገሪቱን የተለያዩ ችግሮች እንዲፈታ የተቋቋመውን ብሔራዊ ምክክር ሂደትን እንዲመሩ ከመረጧቸው 32 ታዋቂ ደቡብ አፍሪካውያን ውስጥም አንዱ ናቸው። አዲሱ አምባሳደር በአፓርታይድ መንግስት ወቅት የህገ መንግስት ጉዳዮች ሚኒስትር የነበሩ ሲሆን በኋላ ላይ እንደ አውሮፓውያን አቆጣጠር በ1994 ኔልሰን ማንዴላ ፕሬዚዳንት ሲሆኑ የአንድነት መንግስቱን ተቀላቅለዋል። ከሁለት ዓመት በኋላ ይህን ኃላፊነታቸውን በመልቀቅ የአንድነት ዲሞክራሲ ንቅናቄ የጋራ መስራች ሆነው ሰርተዋል። በኋላ ላይ ግን ገዢውን ANCን ፓርቲ በይፋ ተቀላቅለዋል። ማየር አፍሪካነር ተብለው የሚጠሩት ነጭ ደቡብ አፍሪካዊ ሲሆኑ ተራማጅ እንደሆኑም ይታመናል። በአክራሪ ነጮች ዘንድ ግን በተለይም በሰላም ንግግሩ ወቅት በነበራቸው ሚና እንደ ካህዲ ይቆጠራሉ። አፍሪካነሮች በደቡብ አፍሪካ ቀደምት የአውሮፓ ሰፋሪዎች ሲሆኑ ፕሬዚደንት ዶናልድ ትራምፕም በአሁኑ ወቅት የዘር ፍጅትና ግድያ እያስተናገዱ መሆኑን ተናግረዋል። ሆኖም ይህ ክስ በተለያዩ ወገኖች በስፋት ውድቅ እየተደረገባቸው ነው። ትራምፕ ይህ ክሳቸው አሜሪካ ለደቡብ አፍሪካ ተሰጠው የነበረውን እርዳታ እንድትገታና ነጭ ደቡብ አፍሪካውያን እንደ ስደተኛ ተቆጥረው ወደ አሜሪካ እንዲመጡ ፖሊሲ ለመከተላቸው አንዱ ምክንያት ነው። ራማፎሳ የአንድ ዘር ወይንም ባህል ሰዎች ተለይተው እየተገደሉ ነው የሚለውን ክስ ሙሉ በሙሉ ውሸት ነው ብለውታል። የአዲሱ አምባሳደር ሹመት በደቡብ አፍሪካ የተደበላለቀ ስሜት የፈጠረ ሲሆን አንዳንዶች ፖለቲካዊ ብልጠት ሲሉት፣ ሌሎች ደግሞ በተለይም በነበራቸው የፖለቲካ ተሳትፎና በእድሜያቸው ስጋት አንስተዋል። ሹመቱን የደቡብ አፍሪካ ተቃዋሚ የፖለቲካ መሪ የሆኑት ጁልየስ ማሌማ በዲሞክራሲያችን ትግል ላይ ሆን ተብሎ የተፈጸመ ስድብ ነው ብለውታል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም